በኦሮሚያ ክልል የህግ የበላይነትን የማስከበር ስራ ተጠናክሮ እንደሚቀጥል የክልሉ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አድኛ ገልጸዋል። የቢሮ ኃላፊው የክልሉን ወቅታዊ ሰላምና ልማት እንቅስቃሴን በሚመለከት ማብራሪያ ሰጥተዋል። በዚህም በክልሉ እስካሁን ከ22,000 በላይ የቀድሞ ታጣቂዎች የመንግስትን የሰላም ጥሪ መቀበላቸውን የተናገሩት ኃላፊው በዚህም የቀድሞ ታጣቂዎቹ የተሃድሶ ስልጠናን ወስደው ህብረተሰቡን ስለመቀላቀላቸው ገልጸዋል። እንግዲህ አጠቃላይ በክልላችን ወደ 22,000 የሚሆኑ ቀድሞ ታጣቂዎች ወደ ማህበረሰብ ተቀላቅለው ሰላማዊ ኑሮ እንዲኖሩ ተደርጓል። በሌላ በኩል ደግሞ ሰላምን ለመቀበል ዝግጁ ባልሆኑ ተቀድሞ ታጣቂዎች ላይ የህግ ማስከበር እርምጃ ተጠናክሮ ይቀጥላል ሲሉም አስታውቀዋል። የክልሉ መንግስት ከለውጡ ወዲህ ከገጠሙት ፈተናዎች መካከል በተወሰኑ አካባቢዎች የጸጥታ ችግር እንደነበር አስታውሰው ችግሩን በዘላቂነት ለመፍታትም የተለያዩ ስራዎች ስለመሰራታቸው ተናግረዋል። በክልሉ የህግ የበላይነትን ከማስከበር በተጓዳኝ በተሳሳተ መንገድ ወደ ጫካ የገቡ ታጣቂዎችን ወደ ሰላማዊ ህይወት እንዲመለሱ ለማድረግም ጥረት ስለመደረጉ አንስተዋል። ከመንግስት የሰላም ጥሪ ባለፈ ከአባ ገዳዎች፣ ከሀደ ስንቄዎች፣ ከሃይማኖት አባቶችና ከሀገር ሽማግሌዎች በታጣቂዎች የሰላም ምላሽ እንዲሰጡ መሰራቱንም አስረድተዋል። ሁለተኛ የስራ ዕድል እንዲፈጠርላቸው የተለያዩ ሼዶች እንዲሰጧቸው በግብርና በከተማ ግብርና በተለያዩ የስራ መስኮች ተሰማርቶ ህይወታቸውን እንዲቀየሩ የማድረግ ስራ ተከናውኗል። ቀድሞ ተማሪ የነበሩ ታጣቂዎች ወደ መደበኛ ትምህርታቸው እንዲመለሱበት የተደረገበት ሁኔታ አለ። በሶስተኛ ደረጃ የብድር አመቻችቶ የስራ ዕድሉን እንዲጠቀሙ የማድረግ ስራ ተከናውኗል። ይሄ በዚህም 581 ሚሊዮን በላይ የሚሆን የብድር አቅርቦት ተሰጥቷቸው ከቀድሞ ታጣቂዎቹ መካከል ከ10,000 በላይ የሚሆኑት የስራ ዕድል የተፈጠረላቸው ሲሆን ሌሎቹ ደግሞ እንደየፍላጎታቸው ወደ መደበኛ ህይወታቸው ተመልሰዋልም ብለዋል። ለዚህም የመስሪያ ቦታና ከ581 ሚሊዮን ብር በላይ ብድር ተመቻችቶላቸው ወደ ስራ እየገቡ እንዳሉም ገልጸው ወደ ትምህርትና ወደ መንግስት ስራም የተመለሱ ስለመኖራቸው ጠቅሰዋል። ኦሮሚያ ብሔራዊ ክልላዊ መንግስት በተለይ በምስራቅ ወለጋ ሆሮ ጉዱሩ ወለጋ አካባቢ ሁለት ጽንፈኛ ኃይሎች የሚንቀሳቀሱበት ቦታም ስለሆነ አንደኛው ጽንፈኛ ኃይል ሸኔ ነው፣ ሽብርተኛ ቡድኑ በሱ ላይም የህግ የበላይነት እየተወሰደ ይገኛል። በሌላ በኩል ደግሞ የህዝቦች አንድነት ወንድማማችነትን በተመለከተ የህዝቦች አንድነትን ወንድማማችነትን የጋራ እሴትን የሚሸረሽር ተግባር ህዝቦችን የሚያፈናቅል ከቀያቸው የሚያፈናቅል ንብረታቸውን የሚዘርፍ እንደመሆኑ መጠን በአፋን ኦሮሞ ተናጋሪ ጽንፈኛ ኃይል በሸኔም ላይ በአማርኛ ተናጋሪ ጽንፈኛ ላይም እርምጃ እየተወሰደ ይገኛል ማለት ነው። በክልሉ የህግ የበላይነትን ለማስከበርና ሁለንተናዊ ሰላምን የማረጋገጥ ስራ ተጠናክሮ ይቀጥላል ሲሉ አረጋግጠዋል። በጽንፈኝነትና በጥፋት ዓላማ ላይ የተሰለፈ አካል ላይ ሁሉ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም ገልጸዋል። እንደ ማሳያም በቅርቡ በሆሮ ጉድሩና በምስራቅ ወለጋ ዞኖች የተወሰኑ አካባቢዎች በጽንፈኞች ላይ የህግ ማስከበር እርምጃ መወሰዱን አስታውሰው በዚህም በአካባቢው ሰላምን ስለማስፈን ስለመቻሉም ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው።